ሰላም እንዴት ናችሁ? የበምኒ የዩቲዩብ ቻናል ተከታታዮች አላችሁልኝ? በምኒ ነኝ። በዛሬው ቪዲዮዬ እዚህ አሜሪካን ሀገር ላይ አብዛኛው ኢትዮጵያዊ ምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል የሚለውን እናወራለን። ምክንያቱም ይህንን እንዳወራበት ያነሳሳኝ ዋነኛ ምክንያት ምንድን ነው? እኔ ኢትዮጵያ እያለሁ ብዙ መረጃ አልነበረኝም ነበረ። ላይክ ሰው ከኢትዮጵያ ሲወጣ አሜሪካን ሀገር ላይ ሲመጣ ምን አይነት ስራ ይሰራል፣ ምን አይነት ስራ በሰራ የተሻለ ነው የሚለው ነገር ላይ መረጃ ምንም ሳይኖረኝ ነው ወደዚህ የመጣሁትኝ እና ብዙ ጊዜ ደግሞ አጓጥማችሁም ከሆነ ሰውን እዚህ አሜሪካን ሀገር ላይ የሚሰራ ሰው የምታውቁት ሰው ካለ ምን እንደሚሰራ ብትጠይቁት ኤግዛክትሊ ይሄ ነው ስራዬ ብሎ የሚነግራችሁ በጣም ጥቂት ሰው ነው። እና ለምንድን ነው የማይነግረን ሰው የሚሰራውን ስራ ብዙ ዲማንድ ያለው ስራ የትኛው እንደሆነ ሞር ደግሞ የተሻለ ገቢ የማገኝበት ስራ የትኛው ነው የሚለውን እናንተ አመዛዘናችሁ አስባችሁ እንዳትሰሩ ያደርጋል። ይሄና ሰው ለምንድን ነው ስራውን የማይናገረው ለሚለው ጥያቄ መልስ ላይኖረኝ ይችላል። ግን በግሌ ያው አብዛኛው ሰው ኢትዮጵያ በጣም የተማረ ከዛ በኋላ የተከበረ ስራ የነበረው ሰው አሜሪካን ሀገር ላይ ሲመጣ ያንን ስራውን የመስራት እድሉ በጣም አናሳ ስለሆነና ምናልባትም ከዛ ከፍታው ላይ ወርዶ ትንንሽ የሚባሉ ስራዎች ምናልባት የስራ የሚናቅ ስራ የለም ሊባል ይችላል። ግን ኦፍኮርስ ኢትዮጵያ የነበረ ዶክተር ወይ ደግሞ ነርስ ወይ ኢንጂነር የነበረ ሰው አሜሪካን ሀገር መጥቶ ሰሃን ቢያጥብ ጽዳት ቢሰራ እውነት ያንን ሰው ይመጥነዋል ብዬ አላምንም። እና ምናልባትም ከዚህ አንጻር ሊሆን ይችላል ሰዎች የሚሰሩትን ስራ የማይናገሩት። ምናልባት የሚሰሩበትን መስሪያ ቤት ሊነግሯችሁ ይችላሉ፣ ግን የሚሰሩትን ስራ ብዙ ሰዎች አይነግሯቸውም። እና ምክንያቱ እኔ ፐርሰናሊ ከምረዳው ይሄ ሊሆን ይችላል ብዬ ነው የማስበው። እና whatever it is በዚህ ቪዲዮዬ አብዛኛው ኢትዮጵያዊ ከአሜሪካን ሀገር ላይ ሲመጣ ምን አይነት ስራዎችን ነው የሚሰራው በተለይ እኔ በምኖርበት አካባቢ የሚለውን ጥቂቶቹን ስራዎች እጠቅስላችኋለሁ። ከዛ በኋላ ደግሞ አንዳንድ ቲፖች ጠቃሚ ቲፖችን ነው ማጋራችሁና የትም ሳትሄዱ ይሄንን ቪዲዮ ተከታተሉ። ቻናሌን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ተመልሼ እመጣለሁ። ተመልሼ መጣሁኝ ቤተሰቦቼ። እንግዲህ አሜሪካን ሀገር ላይ እኔ ፐርሰናሊ ኦብዘርቭ ባደረግኩትኝ በዙሪያም ካሉ እንዲሁ መረጃ ዝም ብዬ ሰባስባለሁኝ እና አብዛኛው ሰው ኦልሞስት ላይክ አይ ዶንት ኖ ከ50% በላይ የሚሆነው ሰው ተቀራራቢ የሆነ የስራ ዘርፍ ላይ ነው ያለው ወይ ደግሞ ተመሳሳይ ስራ ነው የሚሰራው። እነዚህን ስራዎች ደግሞ 1 2 3 ብዬ ልነግራችሁ እችላለሁ። እነዛንም ነው የምነግራችሁ። አብዛኛው ሰው የሚሰራበትን 3 የስራ ዘርፎች ልንገራችሁ። አንደኛው ዌርሃውሶች ላይ ነው። አብዛኛው ኢትዮጵያዊ ዌርሃውሶች ላይ ይሰራል። በተለይ ደግሞ ብዙ ሰዎች እንደመጡ ከፍተኛ የሆነ የስራ እድል ያላቸው ቦታዎች ናቸው እነኚህ ዌርሃውሶች የምላችሁ። እነኚህ ትልልቅ ህንፃዎች ኮሜርሻል ትልልቅ ህንፃዎች ውስጥ ተቀጥሮ የመስራት እድል ነው። ምን አይነት ስራ ይሰራል ብላችሁ ከጠየቃችሁ ምናልባት እቃ ማሸግ፣ መረከብ፣ ማስረከብ፣ መደርደር፣ መጥረግ በጣም ብዙ አይነት ስራ ነው። እንግዲህ አሁን ትልልቅ የአማዞን ላይ ሊሆን ይችላል እንግዲህ እቃ ማሸግ ሊሆን ይችላል፣ እቃ መደርደር ሊሆን ይችላል። something like that በቃ እንደዚህ አይነት አለ የጉልበት ስራ። ለጉልበት ስራ በጣም የቀረቡ ስራዎችን ዌርሃውሶች ላይ ብዙ ኢትዮጵያዊ ይሰራል። እዛው ውስጥ ማደጎች ሊኖሩ ይችላሉ፣ ግን ያን ያህል ትልቅ የሚባል እድገት የሰው ልጅ ካልተማረ ብዙ ህይወቱ ላይ እድገት ላይኖረው ይችላል፣ በተለይ የስራ ህይወቱ ላይ እና እዛው ውስጥ የተወሰኑ ማደጎች ከታች የሚሰሩ ሰዎችን መቆጣጠር ምናምን አይነት ደረጃዎች ላይ ሊደርስ ይችላል እንጂ ከዛ የዘለለ አይነት ስራ አይሰራም ዌርሃውሶች ላይ። እና ለምሳሌ ኮምፒውተር ፋብሪካዎች ላይ፣ ሽቶ ፋብሪካ ሊሆን ይችላል፣ እንዳልኳችሁ አማዞን ላይ፣ የተለያዩ ካምፓኒዎች ላይ ፕሮዳክት የሚያመርቱ ካምፓኒዎች ላይ ስራው እውነት ለመናገር ምንም ኢንተርቴን የሚያደርግ አይደለም። ከዛ ባሻገር ደግሞ ወይ ረጅም ሰዓት ቆማችሁ ወይ ረጅም ሰዓት ቁጭ ብላችሁ አንድ ቦታ ላይ ከገባችሁበት ሰዓት ጀምሮ እስክትወጡ ድረስ ቆማችሁ ወይ ቁጭ ብላችሁ የምትሰሩበት አይነት የስራ ሁኔታ ነው እና እውነት ለመናገር ለማንም ሪኮመንድ የማላደርገው እንደው እንደ መሸጋገሪያ ካልሆነ በስተቀረ ዌርሃውሶች ላይ ተቀጥሮ
መስራትን ለማንም የማልመክረው አይነት ነው። በዛ ላይ ደግሞ እውነት ለመናገር የሚከፈለውም ገንዘብ ያን ያህል የሚባል አይደለም በንጽጽር ሳየው ማለት ነው። ከሌሎች አሁን ቀጣይ ከምነግራችሁ ሌሎች የስራ አይነቶች አብዛኛው ኢትዮጵያዊ ከሚሰራቸው የስራ አይነቶች ውስጥ ዝቅተኛ ክፍያ ያለው የዌርሃውስ ስራ ነው እና የሚገርመው ግን እኔ ዌርሃውስ ገብቶ ሳይሰራ አሜሪካን ሀገር ላይ መጥቶ እንደመጣ ዌርሃውስ ላይ ያልሰራ ኢትዮጵያዊ ያለ አይመስለኝም። እና የመጀመሪያው የዌርሃውስ ስራ ነው። ሁለተኛው አብዛኛው ኢትዮጵያዊ ተሰማርቶበት የሚገኘው እዚህ አሜሪካን ሀገር ላይ የስራ ዘርፍ የትራንስፖርቴሽን ዘርፍ ነው። ትራንስፖርቴሽን እንግዲህ አንድ ብቻ አይደለም። አንደኛው ሰዎችን ከቦታ ቦታ ማመላለስ ላይክ ኡበር ብላክ፣ ሊፍት፣ ሌሎችም ሊሆን ይችላሉ። እነዚህ አይነት የስራ ዘርፎች ላይ አብዛኛው ኢትዮጵያዊ ላይክ ብዙ ሰው ተሰማርቶ ይገኛል። ከዛ ባሻገር ደግሞ እነ ዶርዳሽን የመሳሰሉ ምግብ ለሰዎች ማቅረብን የመሳሰሉ ስራዎችም እንዲሁ ኢትዮጵያዊ ይሰራል። ኢትዮጵያ ላይ ራይድ እንደሚባለው ማለት ነው። እንደሱ አይነት ስራዎች ስለሆኑ እንደዛ አይነት ቦታ ላይ ብዙ ኢትዮጵያዊ እንደሚሰራ ተመልክቻለሁ። እንደውም አንዳንዴ እንደ ሁለተኛ ተጨማሪ ስራ ለምሳሌ ዌርሃውስ እየሰራ ወይ የራሱን ስራ እየሰራ ይህንን ወይም ደግሞ ፕሮፌሽናል የሆነ ተቀጥሮ የመንግስትም የግልም ቦታ ላይ ተቀጥሮ የሚሰራ ሰው ኡበር ሲሰራ ተመልክቻለሁ እና ብዙ ሰው የሚተዳደርበት የስራ ዘርፍ ነው። ብዙ ልጆች ያደጉበት ማለት ነው። እዚሁ የትራንስፖርት ዘርፉ ላይ ደግሞ ከፍ ሲልና የራሱንም አቅም እያዳበረ ደግሞ የተሻለም ገቢ ያለው የስራ ዘርፍ እዚሁ ትራንስፖርቴሽን ላይ የትራክ ስራ ነው። ትራክ ድራይቨሮች ማለት ነው። ኢትዮጵያ ላይ ከባድ መኪና ሾፌር እንደምንለው ማለት ነው። በጣም ብዙ ኢትዮጵያዊ በተለይ እኔ አሁን በምኖርበት አካባቢ ከተማ ላይ ብዙ ኢትዮጵያውያን የትራክ ድራይቨር ሆነው ከሀገር እዛው ከተማ ውስጥም ከሀገርም ከከተማም እየተዘዋወሩ የተለያዩ እቃዎችን እያመላለሱ ያው የትራክ ቢዝነስን ታውቁታላችሁ። ምክንያቱም አብዛኞቻችን ኢትዮጵያውያን አባቶቻችን የከባድ መኪና ሹፌሮች ናቸው እና የጅቡቲ ሹፌር ምናምን እየተባለ እንግዲህ ልጅ እያለን የምታስታውሱት ነው። በተለይ ደግሞ የጅቡቲ ሹፌር የሆነ አባት ያለው ልጅ እኮ በጣም ቅምጥልና ባለሀብት ቤተሰብ ነው። ያው አባቱን ይናፍቃል፣ ብዙ ጊዜ አያገኝም እንጂ ደና የኑሮ ደረጃ ላይ ያሉ ሰዎች ናቸው ብዙ ጊዜ ኢትዮጵያም ውስጥ ቢሆን እና እዚህም ሀገር ላይ እንግዲህ ያው የተሻለ ገንዘብ የሚገኝበት ነው የትራክ ኢንዱስትሪው ማለት ትራኪንግ ኢንዱስትሪው እና በተለይ ደግሞ የራሳቸውን ትራክ የሚያሽከረክሩ ሹፌሮች ሰዎች የተሻለ አሁን ቅድም ካልኳችሁ ይሄ በሰዓት 15 16 17 ዶላር እየተከፈላቸው ከሚሰሩ የዌርሃውስ ሰራተኞች የተሻለ ገቢ የሚያገኙ ሆነው ነው የተመለከትኳቸው እና የትራኪንግ የስራ ዘርፍ ላይ በጣም ብዙ ኢትዮጵያውያን እንዲሁም ኤርትራውያንና ሶማሌዎች በጣም እዚህ ዘርፍ ላይ እንዳሉ ተመልክቻለሁ። ሶስተኛውና የመጨረሻው እኔ ከያስኩላችሁ የስራ ዘርፎች መካከል በጣም ብዙ ኢትዮጵያውያን የሚሰሩበት የስራ ዘርፍ ደግሞ ኬር ጊቨርነት ወይም ደግሞ እንደዚህ ትልልቅ ሰዎችን ወይ ደግሞ የአይምሮ የእድገት ውስንነት ያለባቸውን ሰዎች እንደዚህ ስፔሻል ኒድ ያላቸውን ሰዎች መርዳት፣ መንከባከብ አይነት የስራ ዘርፍ ላይ ብዙ ሰዎች አሉ። ብዙ ጊዜ ደግሞ እዚህ የስራ ዘርፍ ላይ ተሰማርተው የተመለከትኳቸው እኔ ፐርሰናሊ ሴቶችን ነው። አብዛኛው ዲማንድ ያለው ደግሞ የነርሲንግ ሆሞች ላይ ነው እና ነርሲንግ ሆም እንደሚታወቀው ጡረታ የወጡ ራሳቸውን በራሳቸው መንከባከብ የማይችሉ ያው እዚህ ሀገር ላይ ደግሞ ልጅ አባት እናቱን አይጦርም እና ሲያረጁ ራሳቸውን ያን ያህል በቃ መንከባከብ የማይችሉበት ደረጃ ላይ ሲደርሱ ወደ ነርሲንግ ሆም ነው የሚገቡት እና እዚህ ነርሲንግ ሆሞች ላይ በጣም ብዙ ኢትዮጵያውያንና አፍሪካውያኖችን ተመልክቻለሁ። እኔም ፐርሰናሊ እዚህ ቦታ ላይ ለተወሰነ ጊዜ ተቀጥሬ የመስራት እድሉን አግኝቼ ነበርና በጣም ብዙ ዲማንድም አለው። በጣም የሚገርማችሁ በጣም ዲማንድ አለው፣ የስራ ዲማንድ አለው እና ብዙ ኢትዮጵያውያን እዚህ ዘርፍ ላይ ተሰማርተው ይገኛሉ። ይሄ የስራ ዘርፍ ግን
ምንድነው አድቫንቴጁ ብላችሁ ከጠየቃችሁኝ ስራው እንደነገርኳችሁ በጣም ዲማንድ አለው። በጣም ብዙ ሰው ነው የሚፈልገው። ሶ አንዳንድ ሰዎችን እንደተመለከትኳቸው የተወሰኑ ትምህርቶችን ተምረውና ራሳቸውን አፕዴት አድርገው ከመንግስት እንደዚህ እርዳታ የሚፈልጉ ሰዎችን እየተቀበሉ ራሳቸው የተሻለ ገንዘብ ሜክ እያደረጉ ሰዎችን ይንከባከባሉ። ለራሳቸውም ለሌሎችም ኢቨን የስራ እድል የፈጠሩ ሰዎች አሉና ይሄ ዘርፍ በጣም ያልተነካ መሰራት የሚቻልበት ደግሞ በንጽጽርም የተሻለ ገንዘብ የሚገኝበትም አይነት የስራ ዘርፍ ነው። እንዳልኳችሁ እዚህ የስራ ዘርፍ ላይ ሆናችሁ ለምሳሌ እኔ ፐርሰናሊ ከተመለከትኩት ራሳቸውን ለማሻሻል የሚጥሩ በትምህርት ማለት ነው። ላይክ ነርሲንግ ሆም ስትገቡ ምናልባትም እዚህ አሜሪካን ሀገር ላይ የተለየ ትምህርት የሚፈልግ ሆኖ አይደለም ያገኘሁት፣ ግን ደግሞ ስራውን እየሰራችሁበት ራሳችሁን አፕዴት ማድረግ አለባችሁ እና ራሳችሁን አፕዴት ስታደርጉ የሆነ CNA የሚባል ነገር አለ፣ ሰርቲፋይድ ነርስ አሲስታንት እና የተሻለ ገንዘብ ታገኙበታላችሁ። ከዛም ደግሞ ከፍ እያደረጋችሁት ነርስ መሆን ይቻላል እና በጣም ያልተበላበት በጣም ዲማንድ ያለው የስራ ዘርፍ ሆኖ ተመልክቼዋለሁ። እንግዲህ እንደነገርኳችሁ አብዛኛው ኢትዮጵያዊ በጣም ተቀራራቢ ወይ ደግሞ ኦልሞስት ተመሳሳይ የሆነ የስራ ዘርፍ ላይ ተሰማርቶ ይገኛል። ግን ይሄን ስላችሁ ተምረው ፕሮፌሽናል ሆነው በተማሩበት የትምህርት ዘርፍ የሚሰሩ ሰዎች የሉም እያልኳቸው አይደለም። ብዙ ሰዎች ተምረው እንደውም እኔ ከተመለከትኩት አብዛኛው ሰው እዚህ ሀገር ላይ መጥቶ ተምሮ የሚሰራቸው እንደዚህ ወደ IT የቀረቡ ኮምፒውተር ላይ የሚሰሩ ስራዎችን ምናልባትም ከቤታቸው ሆነው የሚሰሩ ሰዎች በብዛት አይቻለሁኝ። የመንግስት መስሪያ ቤቶች ላይ ሁላ ተቀጥረው የሚሰሩ በርካታ ኢትዮጵያውያን አሉ። እኔ አንድና አንድ የምነግራችሁ ነገር ብዙ ሰው ያልነገራችሁ እንደውም ሚስሊድ የተደረገንበት ነገር አለ ብዬ የማስበው ኢትዮጵያ ላይ የተማራችሁት ትምህርት ዲግሪያችሁ ኤኒ ፔፐር ሰርቲፋይድ የሆናችሁበት ፔፐር አሜሪካን ሀገር ላይ አይጠቅምም የሚል ሐሰት የሆነ መረጃ ብዙዎቻችን አለን እና ያ በጣም የተሳሳተ መረጃ ነው። ኢትዮጵያ ላይ የተማራችሁት ትምህርት ዲግሪያችሁ ሰርቲፊኬታችሁ እዚህ ሀገር ላይ መታችሁ ላይክ ታይቶ ምናልባትም ተጨማሪ ክሬዲት አወር መውሰድ ያለባችሁ ከሆነ የተወሰኑ ክሬዲት አወሮችን ወስዳችሁ በፈለጋችሁት የትምህርት የስራ ዘርፍ ላይ መሰማራት ትችላላችሁ እና እንደ ቀላላችሁት ኢትዮጵያ የተማራችሁ ከሆነ ዲግሪያችሁን ኦር ላይክ ኤኒ ሰርቲፊኬታችሁን ይዛችሁ መምጣት እንዳትረሱ። በተለይ ደግሞ እዚህ ሀገር ላይ መታችሁ ተምራችሁ መለወጥና በተማራችሁበት የስራ ዘርፍ ላይ መስራት የምትፈልጉ ሰዎች ካላችሁ don't forget to bring your like any certificate or የትምህርት ማስረጃ ልላችሁ ነው የምፈልገው እና ደግሞ በራሳችሁ ኤክስፕሎር ማድረግ ምን ብሰራ ምን የተሻለ ነው የሚለውን ነገር በራሳችሁ መመልከት አለባችሁ ብዬ አስባለሁ። ምክንያቱም እዚህ ሀገር ላይ ስትመጡ የሆነ ስፖንሰር የሚያደርጋችሁ ሰው አለ፣ የሚቀበላችሁ ሰው አለ። ያ ሰው የሚሰራውንና የሰራውን ምናልባት አሁን ከሚሰራው ስራ በፊት የሰራውን ስራ ነው እንጂ የሚያውቀው በቂ መረጃ ላይ ሰጣችሁ ይችላል። ምናልባትም እዛ እሱ የሰራውበት ቦታ ላይ ወስዶ ሊያስቀጥራችሁ ይችላል እና በግላችሁ ኢንተረስታችሁን ቤዝ አድርጋችሁ እኔ ይሄ ነገር ኢንተረስት አለኝ ብላችሁ ኤክስፕሎር አድርጋችሁ የተሻለ ስራ ምናልባትም ጥሩ ገንዘብ የምታገኙበት ስራ መስራት እንደምትችሉ አትርሱ። እዚህ ያመጣችሁ ሰው ዌራውስ ተቀጥሮ ይሰራልና እናንተ ዌራውስ ተቀጥራችሁ የመስራት ግዴታ የለባችሁምና በራሳችሁ ነገሮችን ኤክስፕሎር አድርጉ፣ ተማሩ፣ ሰርቲፋይድ ሁኑ። ኢትዮጵያም ከቻላችሁ ደግሞ የሆኑ እኔ ከዚህም በፊት ተናግሬያለሁ የሆኑ ሙያዎችን ተምራችሁ የእጅ ሙያዎችን ተምራችሁ ነው እዚህ ሀገር ላይ የሚከበር ስራ ነው የእጅ ሙያ እና እንደዛ አድርጋችሁ ነው በግላችሁም ተቀጥራችሁ መስራት የምትችሉበት ስለሆነ ማለት ነው። ስለዚህ ቁጭ አትበሉ። በቃ ሰው ይሄ ነው የተሻለው ይሄንን ስራ ስላለክ እዛ ስራ ላይ ስታክ አድርገህ እንድትቀር ወይም እንድትቀር ያስፈልግምና አሜሪካ ላንድ ኦፍ ኦፖርቹኒቲ ትባላለች። ለሚሰራ ሰው ማደግ መለወጥ የሚቻልባት ሀገር ስለሆነች ራሳችሁን በትምህርትም በሌላም ነገር ብቻ በማብቃት
መከርኳችሁ ብቻ ዛሬ። ኤኒዌይዝ እንደዛ ማድረግ ራሳችሁን ጥሩ ደረጃ ላይ ማድረግ ትችላላችሁ እና ያልኳችሁን ነገር አትርሱ። እንግዲህ ይሄ ይጠቅማችኋል ብዬ አስባለሁ። እዚህም አሜሪካን ላላችሁ ከኢትዮጵያ ወደ አሜሪካ የመምጣት እቅድ ላላችሁ ፕሮሰስ ላይ ለሆናችሁ ለሁላችሁም ይጠቅማችኋል። ስለሰማችሁኝ በጣም ነው የማመሰግነው። ቻናሌን ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። በቀጣይ ደግሞ እንደወራበት በተለይ ደግሞ እንደው ጥያቄም ካላችሁ ኮሜንት ላይ ጻፉልኝና የተለያዩ መረጃዎችን በራሴ ደግሞ ሪሰርችን ሰርቼ እመጣላችኋለሁኝና ጻፉልኝ። ከተመቻችሁ ቪዲዮውን ደግሞ ላይክ አድርጉ። በጣም ነው የምወዳችሁ። ባባይ